Ethio 7 Star ባለጸጋ ያደርጋል በሚል በ$120 እየተሸጠ ስላለው አፈርና ለአመታት ያለ ስራ ከ16 ተቋማት ደሞዝ ስለወሰደች አንዲት ወንጀለኛ ሴት ከወደ ቻይና ያገኘነውን መረጃ ይዘንላችሁ ቀርበናል። ሰላም እንዴት ናችሁ የቻናላችን ቤተሰቦች? በያላችሁበት ሰላማችሁ ብዝት ይበልልን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን አይታችሁት ከወደዳችሁት ላይክ ማድረግ እንዳይረሳ። ሐሳብ አስተያየት አለን የምትሉ ከሆነ ኮሜንት ሴክሽኑ ላይ ያስቀምጡልን። እስከ መጨረሻው አብራችሁን ቆዩ። Ethio 7 Star የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ደግሞ ከረጢት መሳይ ዕቃ መያዣ እየተሸጠ ያለው ነገር ብዙዎችን አስገርሟል። ይህ ዕቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩዋን ወይም ደግሞ በ$120 እየተሸጠ ይገኛል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንፃ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነት አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህንን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበይነመረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩዋን ደርሷል ተብሏል። ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ ባንክ እና ከቻይና ኮንስትራክሽን ባንክ ህንፃዎች ስር የተቆፈረ እንደሆነም ተገልጿል። የሀብት መጠንን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል። አፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን እንደተባለው ይህ አፈር የተባለውን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙዎች አፈር ከመግዛት እንዲቆጠቡና ገንዘባቸውንም እንዳይጭበረበሩ ሲሉም አሳስበዋል። Ethio 7 Star መግቢያችን ላይ እንደነገርናችሁ ለአመታት ያለ ስራ ከ16 ተቋማት ደሞዝ ስትቀበል ስለነበረችው ሴትም ይሄንን መረጃ ይዘንላችሁ ቀርበናል። ጓንዩ የተሰኘችው እንስት በ16 ተቋማት የስራ ቅጥር በመፈጸም ለአመታት ደሞዝ ስትቀበል ቆይታለች። ግለሰቧ ለ16 ተቋማት የምትሰራ ብትመስልም ለአንዱም ተቋም ምንም አይነት ስራ እንዳልሰራች ተገልጿል። የግለሰቧ ዋነኛ ስራ በየተቋማቱ እየተዘዋወረች ደሞዝ መሰብሰብ ነበር የተባለ ሲሆን በመጨረሻም በፖሊስ ተይዛለች። ይቺ ቻይናዊት የሽያጭ ሙያተኛ ናት የተባለ ሲሆን ለስራ ቅጥር ቃለመጠይቅ በሄደችባቸው ቦታዎች ፎቶ እየተነሳች ለተቀጠረችባቸው ተቋማት የሽያጭ ስራ እየሰራች መሆኗን ለማሳየት ስትጠቀምበትም ነበር ተብሏል። ይቺ እንስትም ከ16 ተቋማት ሳትሰራ በተቀበለችው ገንዘብ በሻንጋይ ከተማ ቅንጡ አፓርታማ መግዛቷም ተገልጿል። ይሁንና ለአንድ የሽያጭ ኩባንያ የስራ መልቀቂያ የጻፈችውን ደብዳቤ ተሳስታ ለሌላ ተቋም መላኳን ተከትሎ በጉዳዩ ጥርጣሬ የገባው ሌላ ኩባንያ ለፖሊስ ያመለክታል። ፖሊስ በደረሰው የማጭበርበር ጥቆማ መሰረት ከብዙ ክትትል በኋላ ግለሰቧ ያለ ስራ ከብዙ ተቋማት ለአመታት ደሞዝ እንደተከፈላት መሆኑንም ይደርስበታል። በመጨረሻም ይህቺ እንስት ስራ እንድትቀጠርና ያለ ልፋት ደሞዝ እንዲከፈላት የሚተባበሩ የጥቅም ተጋሪ የሆኑ 50 ሰዎች እንዳሉ ፖሊስ ገልጿል። ቻይናዊቷ ለሌላ የስራ ቅጥር ለመፈጸም ቃለመጠይቅ እያደረገች እያለ በፖሊስ ተይዛ ወደ ማረሚያ ቤት ልትወርድ ትችላለች ሲሉ የቻይና ብዙሃን መገናኛዎችም ዘግበዋል። በቻይና በብዙ ተቋማት በመቀጠር ሳይሰሩ ደሞዝ መውሰድ ወንጀል እየተበራከተ መምጣቱም ተገልጿል። ቸርን ሰንብት። Ethio 7 Star